ነፃ መሬት፣ ታሪክ ቀመስ ልቦለድ። የኢህአዴግ ሰራዊት ደብረ ማርቆስን ለመቆጣጠር 4 መከላከል ተራራ ላይ ሲመሽግ አንድ የደርግ አውሮፕላን በደብረ ማርቆስ ሰማይ ላይ አንጃበበና አንድ ከረጢት ሙሉ የወረቀት ነዶ በተነ። የወረቀት ነዶ ገበያ ላይ እንዲወድቅ ቢታለምም ነፋስ ከአማሲዎች ጋር የተባበረ ይመስል ወደ ገጠር እየገፋ ወስዶ ባያ ህብስቱ የኑግ ማሳ ውስጥ በተነው። በራሪ ወረቀቶችን እንደ ቢራቢሮ ያሳደድን ማሳው ላይ ደረስንባቸው። እቅፋችን ላይ እስኪወድቁ አላስችለም ብሎ እየተንጠራራን እየዘለልን ቀለብናቸው። ወረቀቶችን ለመያዝ በተደረገው ሽሚያ 2 ልጆች ተጨፍልቀው ሲሞቱ አያሌ ሰዎች ተፈነካከቱ። አያ ህብስቱም አዝመራዬን ደቅድቃችሁብኛል በሚል አባረው መያዝ የቻሉትን ብላቴና ሁሉ ደበደቡ። ብዙ ልጆች ከባድና ቀላል የመቁሰል አደጋ ደረሰባቸው። ደርግ ዕድለቢስ መንግሥት ስለሆነ እንኳን ቦምብ ወረቀት ሲጥል ሕዝብ ይፈጃል። በነገራችን ላይ ከባድና ቀላል የመቁሰል አደጋ ደረሰባቸው የሚለው ከኔ አማርኛ የማይጠበቅ የተሰለቸ ሐረግ መሆኑ ይገባኛል። ግን የዚህን ችኮ ሐረግ ጥቅም ማን አስተውሎት ያውቃል? እስቲ አስቡት። በየሬዲዮ ከአዲስ አበባ ወደ ሐዋሳ 50 ሰዎችን አሳፍሮ ሲጓዝ የነበረ አውቶቡስ ተገልብጦ 10 ሰዎች አከርካሪያቸው እንክት ድቅቅ ሲል 5ቱ ከወገባቸው በታች ተጎምደዋል፣ የተቀሩት ዓይኖቻቸው ፈርቷል የሚል ዜና የምንሰማ ቢሆን ኖሮ ሰው አውቶቡስ ሊሳፈር ይችል ነበር? የምን አውቶቡስ? ሰው በዚህ ምድር ላይ ይኖር ነበር ወይ? በፍጹም። ስለዚህ ከባድና ቀላል የመቁሰል አደጋ ደረሰባቸው ብለን እያድበሰበስን ሕይወትን ይሸውዳለን። ሰራዊታችን ሸሸ ላለማለት ስልታዊ ማፈግፈግ አደረገ እንላለን። ደመከልብ የሆነውን ሰውዬ ተሰዋ ብለን አወዳደቁን እናሳምርለታለን። ይህ በእንዲህ እንዳለ የቀድሞው ታጋይ አቶ መብራቱ ባደረበት የደም ብዛት በሽታ ትላንት ከምሽቱ 2 ሰዓት ላይ ተሰውቷል። ደግሞ በቲቪ ዜና ኢትዮጵያ ከቻይና ተበደረች ላለ ማለት በኢትዮጵያና በቻይና መካከል የብድር ስምምነት ተፈጸመ ይባልልኛል። ማን ነው አበዳሪ? ማን ነው ተበዳሪ? ላይ ዘረፈ የሚለው ቃል ሲያስወካን ማረከ እንላለን። በነገራችን ላይ የህወሓት ሰራዊት በአክሱም ኦፕሬሽን ከህዝብ ባንክ ከ200 ሺህ ብር በላይ ማርኳል። አልበስዋሽ ቃላትና አረጎች የህዝብ ጫት ናቸው። የዲያብሎስን እውነታ ለጊዜውም ቢሆን መልአክ አስመስለው ያሳዩናል። ደርግ የበተናቸው ወረቀቶች ምን እንደሚሉ አሁን ሙሉ በሙሉ አላስታውስም፣ ግን በተረትና ምሳሌ የታጨቀ መልእክት እንደነበራቸው ትዝ ይለኛል። ጀግናው የጎጃም መዝጎይ አበው መተው ነገሬን ከተተው እንዲሉ ጦርነትን ትተህ በሰላም ስትኖር እንደነበረ ግልጽ ነው። ይሁን እንጂ በጥባጭ ካለ ማንትሉ ይጠጣል ነውና የናቱት ነካሾች ሰላምህን ለመበጥበጥ ተነስተዋል። መከረው እምቢ ካለ መከራ ይምከረው ነውና እምቢተኛ ወንበዴዎችን በገቡበት ገብተህ ደምስሳቸው እያለ ይቀጥልና መጨረሻ ላይ በቆራጥነት ተፋልማ የምትማርከውን ወያኔ እጁን ለመንግሥት መሳሪያውን ላንተ ብሎ ይዘጋል። ይህ ወረቀት ደርግ ለጎጃም ገበሬ መቀስቀሻ የበተነው ወረቀት ነው። አሁን ሳስበው ግን ደርግ ለጎጃም ገበሬ የላከው የመጨረሻው የስንብት ደብዳቤ ኖሯል። ኢህአዴግ በማርቆስ ደጃፍ መድረሱ ሲሰማ ሁላችንም እንዳይማረክብን የምንፈራውን ነገር ሁሉ ለመቅበር ተሽከዳደምን። አባቴ ለብዙ ዘመን በሻማ ማስቀመጫነት ያገለገለውን ዳስ ካፒታል የተባለውን ግብዳ መጽሐፍ ለመቅበር ጓሯችን ቆፈረ። ሲቆፍር ጃንሆይ የወረዱ ቀን አያቴ በበርሙስ ተቅብሎ የከበረውን ሕይወቴና የኢትዮጵያ እርምጃ የተሰኘ መጽሐፍ አገኘ። እናቴ በበኩሏ አባቴ ላክላትን የፍቅር ደብዳቤ ከሙዳያ ወቅት አከበረች። አባቴ በጊዜው ሴት አፍቃሪነቱ ከቤታዊነቱ እንደማያዘናጋው ለማሳየት በፍቅር ደብዳቤው መጨረሻ ላይ ወታደራዊ የዓለም አቀፋዊነት ይለምልም የሚል መፈክር ጣል ያደርግ ነበር። እኔ ምን ቀበርኩ? ከፕሌይቦይ መጽሔት በቤሳ ምላጭ ተቆርጣ የወጣች የአንዲት ፈረንጅ ዕርቃም ፎቶ በደብተሬ ልባስ ስር ሸሽጌ ኖር ነበር እና ደብረ ማርቆስ ሲቃጠል ፎቶይቱ ለብቻዋ ተነጥላ እንድተርፍ በመርቺታ ሰው ውስጥ ከትቼ ከዳማ ከሴው ስር ማስ አድርጌ ከበርኳት። የቀኝ ጎረቤታችን አቶ ርሶም በመሠረተ ትምህርት ዘመቻ በመሳተፉ ከራሱ ከመንጌጅ የተቀበለው በየቀኑ በዳንቴል የሚወለወል መስታወት ውስጥ አስገብቶ ግድግዳው ላይ የሰቀለው የምስክር ወረቀት ነበረው። ታዲያ እሱን ለመቅበር ርቆ ሲሄድ ወያኔዎች ክልል ገብቶ ኖሮ ተባረከ። ወያኔዎች በመጀመሪያ በሮማ ሊፋለማቸው የመጣ መስሏቸው አደነቁት። ጠላትም ቢሆን ጀግና ነውና ሊደነቅ ይገባል አለ ተጋዳላይ ተፈሪ። ጀግናም ቢሆን ምርኮኛ ነው፣ ምሽግ ሲቆፍር ይባጅ አለ ተጋዳላይ ሲራጅ። አቶ እርሶም ለ3 ቀን ምሽግ ከቆፈረ በኋላ በታጋዮች ታንክ ተፈናጦ ወደ ማርቆስ ተመለሰ። ከዚያ ቢቢሲ ተመንጃ አንግቶ ሰንደል ጫማ ተጫምቶ በከተማው ናኘበት።
ቅዳሜ በተሐድሶ ፕሮግራም ላይ የሚዘመረው መዝሙር በደሙ በላቡ መልካም ታሪክ ጻፈ የሚለው ስንኝ ላይ ሲደርስ እርሱም ከኪሱ ውስጥ የስለት ግምጃ የሚያክል መሐረም ጎልጉሎ አውጥቶ ከመጠን በላይ እየተናፈጠ በመጠኑ ያለቅሳል። አባቴ ምን ሆነ ነው ሲለው ምን እባክህ ደርግን ለመደምሰስ ሲከፈል ነው መስዋዕትነት ሳስብ ስሜቴን መቆጣጠር ያቅተኛል ብሎ ይመልሳል። ካልተሳሳት የኢህአዴግ ወደ ማርቆስ የገባ የካቲት ወር ላይ ይመስለኛል። እጅ የሰጠችው ደብረ ማርቆስ እጅ ካሰጠችው አዲስ አበባ ጋር ስለተቆራረጠች ቀለብ የሚሰፍርላት አጣች። ከተማይቱን ካሰቃቂ ራብ የታደጋት ደርግ ለ17 ዓመታት ጎተራ ውስጥ ያጠራከመው በቆሎ ነው። ያ በቆሎ ባይኖር ኖሮ ዛሬ በአብማ ቤተ ክርስቲያን ጓሮ ስታልፎ በእውቀቱ ስዩም ከ1972 እስከ 1973 የሚል ጽሑፍ የሰፈረበት ነጭ የሲሚንቶ ሰሌዳ በዳዋ መሃል ብቅ ብሎ ማየታቸው አይቀርም ነበር። የኢህአዴግ ሰራዊት ደብረ ማርቆስ መግቢያ ላይ ተዘርግቶ ከሚገኘው የኢራንን ኒውክሌር ጣቢያ ከሚመስለው ጎተራ ደርሶ በሩን በኪላሽ ሰለፍቷ አድርጎ ለከተማው ነዋሪ በቆሎ ማከፋፈል ጀመረ። እንዲያውም የኢህአዴግ መንግስትነትን የተለማመደው ለደብረ ማርቆስ ሕዝብ በቆሎ በማከፋፈል ሳይሆን ይቀራል። በደብረ ማርቆስ ተቋቁሞ የነበረው ጊዜያዊ መንግስት ከንቲባ አስተዳዳሪ ምናምን የሚባል የሥልጣን ተዋረድ አልነበረውም። ትዝ የሚሉ ሹመቶች የሚከተሉት ናቸው። ተጋዳላይ ማሪ የበቆሎ ወረፋ ተራ አስከባሪ፣ ተጋዳላይ ተፈሪ የበቆሎ ከረጢት ጥራት ተቆጣጣሪ፣ ተጋዳላይ ሲራጅ ዋና ጫኝና አውራጅ፣ እንዲሁም የበቆሎ ፈጪ ሴቶች አደራጅ ወዘተርፈ። ተገልጥሎ ፍርድ ቤት ብትገባ የከተማው ተለማማጅ ዳኛ ተገሳሽ ሻቱ ማናዬ የዛሬ መንግስት በሰፈረለት 50 ኪሎ በቆሎ ላይ አላግባብ 2 ኪሎ ሲያጭበረብር እጅ ከፍንጅ በመያዙ እጁ ከተያዘበት ቀን አንስቶ የ3 ወር ጽኑ እስራት ተፈርዶበታል ብሎ ከፊታቸው ላይ ያለውን ዴስክ በኮረኮ እንዳወቅረው ፋይል ሲዘጉ ትደርሳለህ። በማግስቱ የእስረኛው ዘመዶች የበቆሎ ቂጣ አሰንክ ይዘው ባጠገብ ሲያርፉ ታያለህ። ደብረ ማርቆስ የኢህአዴግ ሕዝብ ማስተዳደር እንደሚችል ብቻ ሳይሆን የሰው ልጅ በቆሎ ብቻ እየበላ መኖር እንደሚችል መሞከሪያ ላቦራቶሪ ሆነች። ደርግ ስልታዊ ማፈልፈግ ባደረገበት ሰዓት ብዙ ወታደር አልቋል። አቤት ስንት ወጣት ወደቀ፣ ስንት ጀግና አለቀ። ጣሩ ማን ስራዬ ብሎ ይቆጥራል። ወያኔ ከገባ ከጥቂት ቀናት በኋላ በከተማይቱ የምንገኝ ታዳጊዎች እስከ ጉልበታችን የሚደርስ ከስክስ ጫማ አድርገን ታየም። ያለቀውን ወታደር ቁጥር ለማወቅ ከስክስ ጫማዎቻችን ደምሮ ለሁለት ማካፈል ነው። በጊዜው ለቀድሞ ወታደር ሐውልት መስራትን የሚያስብ ማንም ሰው አልነበረም። ግን እኛ ሳናውቀው የጀግኖችን መታሰቢያ በእግራችን ይዘን እንዞር ነበር። እንዲያ ከስክስ ጫማዎች ላልታወቀ ወታደር የሚስቡ ስፈት ያለባቸው በቆዳ የተሰሩ ሐውልቶች። አንድ ጎስቆል ጠቆር ያለ ጎረምሳ በኮባ የተጠቀለለ ነገር ተሸክሞ ስሚዛውንና ኮሸሽለውን እየጣሰ ሲሄድ ከተመለከታችሁ ለወሬ ነጋሪ የተረፈ ወታደር መሆኑን ጠርጠው ከፊት ፊት ያገኛትን ጎጆ ሲፈራ ሲሸር በጣቱ ከዳበሳ በማይልክ ለዘብታ ያንቋቋል። ሲከፈትለት እንዴት ዋላችሁ? ከጦር ሜዳ የተመለስኩ ወታደር ነኝ። በራብ እጅግ ስለተጎዳው ግማሽ እንጀራ ካበላችሁኝ ክላሽን ከካርታ ሙሉ ጥይት ጋር እሰጣለሁ ይልና ወታደራዊ ሰላምታ ለመስጠት እጁን ሲያነሳ ክንዱ እንደ ፋስታ ጥውልግልግ ብሎ ታፋው ላይ ተመልሶ ይወርቅበታል። ከበሬው የወታደሩን ክላሽ ከተገበለ በኋላም ማጀት ጨለማው ውስጥ አልፍቶ ከተቀመጠው ቦታ ውስጥ ቅድም ከአንዱ ወታደር ከተቀበለው ክላስ ጎን ያስቀምጠዋል። ወይ ጊዜ! ወታደራዊ መንግሥት በቆሎ በጎታ ውስጥ አጠራከመ ሲባል የሚያምን እንደማይኖር ሰላማዊው ገበሬ በጎታው ውስጥ ክላሽ አጠራክም ነበር ቢባል ማን ያምናል? ወታደሩ እንጀራውን እየጠቀለለ ሲጎርስ ከበሬው በግርምት እየተመለከተው ወየው ጋው ጊዮርጊስ አሁን የወታደር ነው ወይስ በካኪ ኮቱ ውስጥ ክንፉን የደበቀ መልአክ? ታሪክ እኮ ነው። በያዘው ብረት በአፍጢሜ ደፍቶ መሰቡንና ሰታቴውን ቀልብቶ ብስና እስኪዘው መብላት ሲችል ከፊቴ ተጎልቶ እንደ ልጃገረድ ይግለሰለሳል። ጉድ! ድሮ በራስ አይዱ ጊዜ ሰው በጥይት ይገባያ ሲባል ሲቅ ነበር። አሁን ዕድሜ ሰጥቶኝ ድሮ ከተባለው ጊዜ ደርሻ አየሁት። ወዲያው ጓዳው በር ላይ ወደ ቆመችው ሚስቱ ዙሮ አንቺ የእንቺክ ልጅ ሰው እህል ሲበላ አይተሽ አታውቂም? ለመሆኑ የሚጠጣው ክዳን ያለሽ ወይስ ግብሮ አወጥተሽበታል? ከዚያ ወደ ወታደሩ በትትና አልሎ አይዞ ብላ አሰላለካ ያዝ እንጂ አንታመም እንዴ? እንግዲህ የክላሽ ለውጡ ምስር ወጥ ነው። ላውንቸር ይዘህ ብትመጣ ኑሮ ጠቦት አርድልህ ነበር። ደብረ ማርቆስ የኢህአዴግ ነፃ መሬት ከሆነች ከጥቂት ሳምንታት በኋላ ከወፍጮ ቤት ስመለስ ሰብሰብ ብሎ የቆሙ ሰዎች ተመለከትኩ። በመደዳ የተገተረውን ሰው እየጣስኩ ወደ ውስጥ ስዘልቅ በግሪደር ተቆፍሮ የወጣ የሙታን አስም ተከምቦ አየሁ።
አንድ ረጅም አፍንጫ ያለው አፍንጫውን በቢያግራ ያቆመ የሚመስል አዲስ ብልምል ካድሬ ካስሙ ክምር ፊት ለፊት ቆሞ እንዲህ ሲል ሰማሁት። በፕሮግራማችን መሰረት በመጀመሪያ እኒህ ንጹሐን ዜጎች በአስከፊው የደርግ ስርዓት በአሰቃቂ መንገድ ተገድለው በጅምላ መቃብር ውስጥ እንዴት እንደተወረወሩ ሰፊ ማብራሪያ ይደረጋል። በማስቀጠል ከተሳታፊዎች የለቅሶና ራስን ስቶ የመውደቅ ስነ ስርዓት ይካሄዳል። በመጨረሻ የደርግን አስከፊነት የሚገልጽ ጸሎት ይከናወንና የባዶ ፍጻሜ ይሆናል። እዚህ ጋር አስተያየት የሚል ድምፅ ከህዝቡ መሃል ተሰማ። ሁሉም ባይኑ ፈለጋቸው። እማሆይ ወለተ ማርያም ናቸው። ይቀጥሉ እማሆይ፣ አሁን የተናገርኩትን ደግፈው የመጻፍ የመናገርና ሰላማዊ ሰልፍ የመውጣት መብቶ በሕገ መንግሥቱ የተረጋገጠና የተደነገገ ነው። ይቀጥሉ አለ ካድሬው። እኔ እንግዲህ እንደምታዩኝ የዕለቴ የተራሰ ጉድጓዴ የተባሰ ባልቴት ነኝ። ለየትኛው ዕድሜ ሐሰት ልናገር? እኒህ ሰዎች ደርግ አይደለም የፈጃቸው፣ ጣሊያን ከደጃች በላይ ጋር አብራችሁ ሸፍታችኋል ብሎ ማርቆስ ገበያ ላይ ስለሽናቸው እታልጅ በወርም ትዝ ይለኛል። እንደምታዩት ሙታን የለበሱ ሱሪ ተደፋለፍ ነው። ኪሳቸው ይበረበር፣ ሌሌና ማር ትሬዛ ይገኝበታል። ይህ ደግሞ በትዳን ዘመን ለማለቃቸው ቶ ማረጋገጫ ነው። በነገራችን ላይ እኔ ደርግ አይገድልም አላልኩም። ደርግማ አሳምሮ ይገድላል። አሳምሮ ይገድላል የምትለውን ቃል ባሰብኳት ቁጥር ፈገግ እላለሁ። ሃይማ ሆይ መግደል ፎቶ ማንሳት መሰላቸው እንዴ? እስቲ ደርግ አሳምሮ ሲገድል በዓይነ ሕሊናችሁ ይታያችሁ። የደርግ ወታደር አንዱ ወጣት ከፊቱ ያቆመውና ጢሙን ያስተካክለዋል። የተመሰካከለ አፍሮን ያበጥርለታል። የፍርሃት ላብ ያወዛው ብብቱን ዶድራንት ይከባለታል። ከዚያ ከፊት ለፊቱ በርከክ ብሎ ክላሹን ደረቱ ላይ እያነጣጠረ እስኪ ትንሽ በገግ እንደሱ እንዴት እንዳማረብህ አሁን ካታ መሳብ እችላለሁ። ቸው ድም አወዳደግ እኔ ብዙ ታጋሽ ሲወድቅ አይቻለሁ። እንዲህ እጁን በኪሹ እንደከተተ ዘንቶ የወደቀ ሰው ግን አልገጠመኝ። ደርግማ አሳምሮ እንደሚገድል የታወቀ ነው። ከተሉማ ወይ ነገር ግን እንደተናገርኩት ይሄ የፋሽስት ጣሊያን ሥራ መሆኑን በእናቴ በአብማይቱ ማርያም ስም ያረጋግጣሉ። ካድሬው ተናደደ፣ ግን ንዴቱም ዋጥ አድርጎ ማወይ በተናገሩት ላይ ተቃውሞ ያለው አለ። ማወይ የተናገሩትን በመቃወም የመናገር የመጻፍና ሰላማዊ ሰልፍ የመውጣት መብት በሕገ መንግሥቱ የተደነገገ ነው። ማወይን የሚቃወም ሰው ስላልተገኘ ራሱ ቀጠለ። ጥሩ እንግዲህ ማወይ እንዳሉት እኒህ ሰዎች ግድያ የተፈጸመባቸው በጣሊያን ሊሆን ይችላል። ቢሆንም ደርግ ገዳዮችን ለፍርድ ባለማቅረቡ ምን ያህል አስከፊና አረመኔ ሥርዓት እንደሆነ አመላካቸው። ከአዲስ አበባ ደብረ ማርቆስ የተዘረጋው መኪና መንገድ ማንኛውም መኪና እንዳይተላለፍበት መዘጋቱን የሚገልጽ ዜና ሰማን። ድሮ ከአባይ ወዲህ የጎጃም ከአባይ ወዲያ የሸዋ ሲባል የነበረው ቀርቶ ከአባይ ወዲህ የኢህአዴግ ከአባይ ወዲያ የደርግ መባል ተጀመረ። አባቴና ጥቂት ቆራጥ መምህራን ደሞዛችንን መቀበል በሚል ሰበብ ከኢህአዴግ ነፃ መሬት አብልተው በእግራቸው ወደ አዲስ አበባ ለመሄድ ተነሱ። አባቴ ፍቅር እስከ መቃብር ውስጥ ሰዎች በእግራቸው አባይን አቋረጡ የሚል ነገር ሲያነብ ድሮ ባለመፈጠሩ አምላኩ ያመሰግን ነበር። ምስኪን አባቴ ኢትዮጵያ ውስጥ ድሮ ወደፊት የሚመጣ ነገር መሆኑን መቼ አውቆ ይኸው መቆየት አይቀርም ድሮን ደርሶ ተመለከተው። አባዬ ከጓደኞቹ ጋር እየወደቀ እየተነሳ ወይም በሌላ አነጋገር ጓደኞቹ እየወደቁ እሱ እየተነሳ አባይን አቋርጦ ገሰገሰ። 2 ወር ያህል ከተጓዘ በኋላ ልብሱ በላዩ ላይ አለቀ። ጎላሌው በጋሬጣ እየተዘለጠለ ጓቴውን ላይ ሲደርስ ሽርጡም አገኘው። ከማርቆስ ሲወጣ አጥልቆስ የነበረው ሸራ ጫማ ቅርበ ጉራቻ ላይ ሲደርስ ነጠላ ጫማ ሆነ። ለስላሳ ቆዳው ወደ ቅርፊት ሲቀየር ታዘበ። ከዚህ መከራ በኋላ አንድ ማለዳ ላይ ከሩቅ ሸገርን ተመለከታት። እሷ ናት፣ አዲስ አበባ ናት። በአቅራቢያው ከሚገኘው ትምህርት ቤት ውስጥ ኢትዮጵያ 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 ኬደሜ የሚል ህብረ ዜማ እየተመመ ሲመጣ ሰማ። ዞር ሲል ከመንገዱ ዳር የደበዘዘ የኢትዮጵያ ካርታ ተመለከተ። አሁንም ኢትዮጵያ 14 ክፍለ ሀገሮች አሏት። ከ2 ወራት በፊት የሚያውቃት ኢትዮጵያ፣ አብዮታዊት ኢትዮጵያ። ሙክ የደስታ አምባውን ባይበሉባው ጠርጎ ዞር ሲል በአጠገቡ ታንክ እየተንከባለለ ሲያልፍ ተመለከተ። ታንኩ ከደብረ ማርቆስ ግድም እንደመጣ ያወቀው የታንኩን ሱፌር በቆሎ ሲገት ስለተመለከተው ነው። በታንኩ ጀርባ ላይ ቁምጣ የለበሱ ላብ የጠገበ የአንገት ልብስ የተመጠሙ ጎፈሪያም ሰዎች ሰፍረውበታል። አባዬ ሰውነቱ ስለተዝለፈለፈበት ቀጣዩ ታንክ ቆ እንዲያፈናጥጠው እጁን ማወዛወዝ ጀመረ።